እንጂ ክርስቲያኖች ቅዳሴ አስቀድሳችሁ ስትወጡ ሲራመድ ያያችሁት እገሌ የሚባለውን ቄስ አይደለም በገሌ ቄስ ውስጥ አድሮ ክርስቶስን ያያችሁት ዜና አበው ላይ አንድ ታሪክ አለ በደንብ አርጋችሁ ስሙ አባ ዳንኤልና አባ እስክንድር የሚባሉ ሁለት አባቶች ነበሩና እነዚህ አባቶች በጸሎታቸው ውስጥ ወይንም ደግሞ በበዓት ቆይታቸው ውስጥ በመንኩስና ስለ ሥርዓተ ቅዳሴው ጥርጣሬ መጣባቸው እየሰማችሁ ነው ጥርጣሬ መጣባቸው ቅዳሴው ላይ ተገኝቶ የሚቀድሰው ቅዳሴው ላይ ተገኝቶ ሁሉ ነገር የሚከውነው ማን ነው የሚል ጥያቄ መጣባቸው እና ይሄንን ጥያቄያቸውን በውስጣቸው ያብላሉ እነሱ ሰነበቱ ዜና አበው ይቀጥልና ሌላ ታሪክ ያመጣል ምን ይላል አንድ ጠንቋይ የሆነ ቄስ ነበር እየሰማችሁ ነው ምን የሆነ ቄስ እቺንማ ትረሷት ጠንቋይ ከሚለው ጎን ለጎን ምን ብያለሁ አብር በሏት ማንንም ለመንካት አይደለም የእግዚአብሔር ቃል መስታወት ነው ክርስቲያኖች የእግዚአብሔርን ቃል ስትሰሙ ራሳችሁን ይሁን እንጂ የሆነ ሰው ያያችሁ ለሄ ቃል ለገሌ ተነገረ ነው ወሽመጡን ይቆረጠው አትበሉ ለማንም የተነገረ አይደለም ለእያንዳንዳችን የተነገረ ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት ስለዚህ አንድ ቀን ሥርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል ቀድሶ ሲወጣ እንገለዋለን ቀጥቀጠናል አሁን ይሄንን ስትሰሙ የታሪክ ብቻ እንዳይመስላችሁ ከኛ መካከል አንዳንድ ሰዎች አሉ የጠሏቸው ካህናት ቤተ መቅደስ ገብተው ቀድሰው ሲወጡ ቆይ አንለቃቸውም የሚል ጀብድነት መስሎት ማለት ነው አሁን ለእግዚአብሔር ውለታ ያዋለለት መስሎት እሱ የሰየመውን እሱ የሾመውን ማንም እጁን ማንሳት እንደማይችልበት ታውቃላችሁ ንጽህና ቅድስና ያለው ዳዊት ሳኦልን እግዚአብሔር ራሱ ጠርቶት እስኪሞት ድረስ በጣም ብዙ ጊዜ ላይ ሊገለው የሚችልበት እድል አግኝቶ ነበር እግዚአብሔር በቀባው ላይ እስቲበሉ እጄን አላነሳም ብሎ ነው እኛኮ እግዚአብሔር የቀባው ላይ ነው እጃችንን ካላነሳን ይያልን እየተገዳደረን ያለን ቀሳውስት መመታት ዲያቆናትን መምታት አሁን በጣም እንደ ታላቅ ለእግዚአብሔር እንደሚዋል ውለታ ምን ቆጥር ሰዎች ሆነን ብሎ ነገር ግን አይሰራም ለእግዚአብሔር ያለንን ተቆርቋሪነት በብዙ መንገድ ይገለጣል እነግራችኋለሁ እየሰማችሁኝ ነው ጥሩ ስለዚህ ይሄ ቄስ ገባ ሲወጣ እንገለዋለን የዚህን ሰውዬ ጠንቋይነት የማታቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች ማንንም አያስቀድስም እሱ ቤተ መቅደስ ሲገባ ሁሉም ውጪ ነው የሚሆኑት ላለማየት ላለመስማት ገባ ቅዳሴውን ቀደሰ ከዛ ያቺን ልጅ አቅርቧት ቀጥ ብለው ወጡ እየሰማችሁ ነው አይደል አቅርቧት ወጡ ከዛ በኋላ ሰው ሁለቱንም ያዛቸው አንቺ ጠንቋይ ከሆነ ቄስ በመቁረብሽ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው ልጅቷ ምንም ስለማታውቅ ዝም አለች ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ ድል ስጡኝ ምን እንደሆነ ቢያንስ ልንገራችኋል እና ይሄ ቄስ ምን ብሎ ተናገረ የሚገርማችሁ አዎ ጠንቋይ ነኝ ያለ አዎ ጠንቋይ ነኝ ምንም አንድና ሁለት የለውም ግን የቤተ መቅደሱን በር ለመሳለም ገና የቅጽሩን ማለት ነው ውጨኛው በር አሁን ሁላችሁም ያላችሁበት ማለት እሱም በር ሲሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ አንድ ትምህርት ስለዚህ አጋንንት ሰው ላይ ተጭነው ካልሆነ በቀር ወደ ቤት መግባት አይችሉም ማለት ነው ወደ ቤተ ክርስቲያን አትፍሩ ማለት ነው ሰው ላይ ተጭነው ካልሆነ አጋንንት የትኛው ድፍረት ኖሮት ነው ወደ ቤተ ክርስቲያን ቀጥታ የሚገባው አይገባም ስለዚህ ጥለውኝ ይሄዳሉ አለ ስሙ እንግዲህ እግዚአብሔርን ስራ ቤተ መቅደስ ላይ ገብቼ ማንንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መላክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል አለ እኔን በሳት ሰንሰለት አስሮኝ ንጹህ አይደለውምና ስጋውን ደሙን መንካት ለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ ይሰማችሁ ነው ደሞ እንደዛ ስትባሉ የጣሏችሁ ቄሶች ጋር እየሄዳችሁ ቁረቡ አላችሁ እየታሰሩ በሳት ሰንሰለት ክርስቶስ እነሱን ይመስላል ስለተባለ ጭብጡን እንድታቁት የፈለኩት ግን ዋናው ዓላማ አንደኛ ማንንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ አባቶቻችን ይሄን በፀሐይ ምሳሌ ይሰጣሉ በምን በፀሐይ ለምሳሌ ፀሐይ ሰማይ ላይ ያታለችው ንጹህ ናት አይደለች ጥሩ ፀሐይዋ የምታበራው ንጹህ ነገር ላይ ነው ወይስ ቆሻሻውም ነገር ላይ ነው
ሁሉም ላይ አይደል? ስለዚህ ንጹህ የሆነችው ፀሐይ ቆሻሻው ላይ ስላበራች ቆሻሻ ትሆናለች። ስለዚህ ንጹህ የሆነው እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ሥጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም። እንዳትሞኙ ክርስቲያኖች። ቀላል የማይባል ሰው ቅዱስ ሥጋውን ክቡር ደሙን የማይቀበለው የሆነ ሰው የሆነ ጥፋት ሲያጠፋይና በሱ እጅማ አልቆርብም ይላል፣ በእሳቸው እጅማ አረ በፍጹም ይላል። እንዳትሞኙ። ሰይጣን ሳያስቆርባችሁ ሌላ ጽድቅ የሰራችሁ መስሏችሁ ቢያሰነብታችሁ ስለሌሎች ጽድቆቻችሁ የምትመሰገኑ እንዳይመስላችሁ። ራሱ ሥርዓተ ቅዳሴያችን ትርጉም ላይ አለ። ልክ ቅዱስ ሥጋውን ክቡር ደሙን ከመቀበላችን በፊት ካህኑ ምን ብሎ ይናገራል? ቅድሳት ለቅዱሳን ይላል። እስቲ ቅድሳት በሉ እንጂ ለቅዱሳን። አዎ የተቀደሰው የአምላክ ሥጋና ደም ቅዱሳን ለሆኑ ሰዎች ነው መሰጠት የሚያስፈልገው ብሎ ያውጃል። የዚህን ጊዜ ላይ ትርጓሜያችን የቅዳሴው ምን ብሎ ያትታል መሰላችሁ? አንድ ባህታዊ ነበረ ይላል። 40 ዓመት ሙሉ ንጽ ጠብቆ ከሰው ሳይገናኝ እየጾመ እየጸለየ እየሰገደ እየመጸወተ ይኖር ነበር። ምንም አይነት ጽድቅ አልጎደለበት። የእግዚአብሔር መልአክ ታዲያ ከ40 ዓመት በኋላ ተገለጠለትና ጾም፣ ስግደት፣ ምጽዋት ሁሉም ጥሩ ነው፣ ካልቆረብክ ግን ዋጋ የለህም አለ። አይገርማችሁ? አሁን ቀላል የማይባል ሰው እኮ ስለ ጾመ፣ ስለ ጸለየ፣ ስለ ሰገደ፣ ስለ መጸወተ ሁሉም በቂ ይመስላል። እያሞኘን ነው ሰይጣን። የዘላለም ሕይወት ይሰጣል ተብሎ መጽሐፍ ቅዱስ ላይ ተጽፎ የምናገኘው ቅዱስ የሆነውን የአምላክ ሥጋና ደምን ብቻ ነው። 40 ዓመት ቆየ። ከዛ በኋላ የዛች ቅጽበት ላይ ሲናገረው በቃ እሺ ቅዳሴውን ላስቀድስ ልቁረብ ብሎ ቤተ መቅደስ መጣ። አሁን ያላችኋት ቅድሳት ለቅዱሳን የሚባለው ክፍል ላይ ሲደርስ ሲሰማው ምን አለ መሰላችሁ? እኔ እንዴት በቅቼ፣ እኔ እንዴት ነቅቼ፣ እንዴት ለአምላክ ሥጋና ደም ታማኝ ሆኜ እቀበላለሁ ብሎ ሄደ። እዚች ጋር ያዙልኝ። በጣም ብዙ ሰው የማይቆርብበት ምክንያት ይሄ አይመስላችሁ? ለምንድን የማትቆርበው ተብሎ ሲጠይቅ አይ እኔ ብቁ አይደለሁም ይላል። የምትቆርቡት እኮ ብቁ ለመሆን ነው እንጂ በቅታችሁ አይደለም እኮ የምትቆርቡት ክርስቲያኖች። አይደለም በፍጹም እየታለልን እኮ ስለሆነ ነው። 40 ዓመት ሙሉ የሰማው ይሄ ባህታዊ እቺን ነገር ሲሰማ ተመልሶ ወደ ገዳሙ ወይም ወደ በዓቱ ተመልሶ ገባ። ስንት ዓመት እንደቆየ ታውቃላችሁ? ተደጋሚ 40 ዓመት ቆየ። በድምሩ ስንት ዓመት ማለት ነው? 40 ዓመት ሙሉ እውነት እድሜ ያልነሳው እግዚአብሔር ስሙ የተመሰገነ ይሁን። በየጊዜው የአምላክ ሥጋና ደም ቅዳሴ ላይ ወርዶ ሳንቆርብ ስንሄድ እድሜ የሰጠን እግዚአብሔር የተረፈንን ኃጢአት እንድንሰራ እኮ አይደለም፣ ወርዶ ያልተቀበልነውን ሥጋና ደም እንድንበላው እኮ። 40 ዓመት ቆየ። ድጋሚ እግዚአብሔር መልአክ መጣ። አሁንም ነገረው፣ ካልቆረብክ ዋጋ የለህም አለው። ተመልሶ መጣ። አሁንም ቅድሳት ለቅዱሳን ሲል እኔ እንዴት በቅቼ ብሎ ሊመለስ ሲል አሁን በቅተሃል አለው። ምን አርጋህ? አዎ አልበቃውም ማለት እንደውም አንዱ የመንፈስ ቅዱስ መታያ። በቃው ስንል ነው ችግር የሚመጣው። አሁን ዝግጁ ነኝ እንዳትሉ መቼም ማንም ዝግጁ ሊሆን አይችልም። ማንም ለአምላክ ሥጋና ደም ንጹህ ሆኖ የሚቀርብ የለም። እሱን የምንማጸነው እንዲያነጻን እንዲመርጥ። ይሄን የምንመለከተውን ታዲያ የአምላክ ቅዱስ ሥጋና ክቡር ደም የሚዘጋጅበት የቅዳሴ ምስጢር ላይ እንዳልኳችሁ ከዚህ ታሪክ ላይ የምትማሩት ራሱ ክርስቶስ ነው ተሰይሞ የምታገኙት። ካህኑ ባርክ፣ አንጻ፣ ምረጥ፣ ቀድስ እያለ ሲናገር ቀላል እንዳይመስላችሁ። ይሄ ነገሮች በሙሉ ክርስቶስን እንዲያደርገው እየለመነው ነው። መንፈስ ቅዱስን እየተማጸነበትም ጭምር። ሰማያዊ የሆነችው በላይ ተስፋ የምናረጋት ኢየሩሳሌም ሰማያዊት ላይ ቅዳሴ እኮ አለ። ታዲያ ዛሬ እዚህ እያስቀደስን ካልተለማመድን እላይ እንዴት ልንሆን ነው? እየሰማችሁ ነው? እላይ እንዴት ልንሆን ነው? ማስቀደስ ክርስቲያኖች ቀላል ጉዳይ እንዳይመስላችሁ። ስለዚህ ሰማይ ላይ ያለ ስርዓት ምድር ላይ ነው የተሰራው። ሰማይ ላይ የሚፈጸመውን ምስጢር ነው ምድር ላይ የወረደው። በሰማይ ካህናት አሉ፣ በምድርም ካህናት አሉ። በሰማይ ታቦት አለ፣ በምድርም ታቦት አለ። በሰማይ እግዚአብሔር አለ፣ በምድርም እግዚአብሔር ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒ እምሕዝቡ ኩሉ ዘገብራ ለጽድቅ
ጻድቅ ውእቱ ወዘያከብር ሰንበተ